ሰላም ጤና ይስጥልን በመላው የአሜሪካ ግዛት ለምትገኙ የኛ ሰው ትውልደ ኢትዮጵያውያን በሙሉ እንደምን አላችሁ እንደምን ቆያችሁ ሁሉም ከአሜሪካ ውጭ በተለያየ ሀገር ሆናችሁ ይሄን ዜናና መረጃ መስማት ለምትፈልጉና ለምትወዱ ሁሉም በቅድሚያ ሰላምታችን በያላችሁበት የዓለም ጥግ ሁሉ ይድረሳችሁ። ዛሬ እጅግ በጣም አሳዛኝ አስለቃሽ የሆነ የስደት ዜናና የስደት ታሪክ ይዘንላችሁ መጥተናል። በቅድሚያ የምናቀርብላችሁ ደግሞ መላው አሜሪካውያንን በእንባ ያራጨው የስደተኛው ልጅ የ5 ዓመቱ ህፃን ሊያም የ12 ቀን የእስር ቤት ቆይታውን ካይሲ ፖሊሶች ግፍ እስከ ወላጅናቱ ጭካኔ ወላጅናቱ በሩን ክፈችልኝ እያላት በበረዶ ላይ በብርድ እያለቀሰ እያየችው አላውቅህም ብላ የካደችበትን አስቀያሚ የስደት ታሪክ አባቱ የአይሲ ፖሊሶች ሲመጡበት ለማምለጥ ልጁን ጅብ ይብላህ ብሎ የሮጠበትን ክፉ ቀን እና በሁኔታው አውሮፕላን አብራሪው ፓይለት በእንባ ያዘነበትን ሙሉ ቪዲዮ ይዘነዋል። ሌላው ለስደተኛ ትውልደ ኢትዮጵያውያን መጥፎ ዜና የተሰማው ከወደ እንግሊዝ ነው። የእንግሊዟ የውጭ ጉዳይ ሚኒስቴር ኢትዮጵያ ድረስ በቀጥታ በመጓዝና ከኢትዮጵያ መንግስት ጋር በመነጋገር ዜጎቻችሁን ዲፖርት ላደርጋቸው ነውና ቀድማችሁ ስራ ፈልጉላቸው ስትል ልብ ሰባሪ የሆነ ዜና አሰምታለች። ይሄንና የመጀመሪያውን ዜና ባንድ ላይ ዝርዝሩን ላቀርብላችሁ ተዘጋጅቻለሁ። እናንተ የዩቲዩብ ቻናሉን ሰብስክራይብ እያደረጋችሁ ግቡ። እኔ ዜናውንና መረጃውን ለእናንተ በሚመጥን መልኩ ማቅረቤን ቀጥያለሁ። ወደ ቀዳሚው መረጃ ስናልፍ የተከበራችሁ አድማጭ ተመልካቾቻችን መላው ትውልደ አሜሪካውያንን ብሎም ዓለምን በሙሉ በእንባ ያራጨው በአይሲ ፖሊሶች ተይዞ የ5 ዓመቱ ህፃን የ12 ቀን የእስር ቤት ቆይታውንና የእናቱን የጭካኔ ጥግ የምንዘግብበት የዜናና የመረጃ ሰዓታችን ላይ ደርሰናል። ነገሩን ከጅምሩ ስንመለከተው የሊያም አባት አንድሪያን ኮንጆ አሪያስ ወደ አሜሪካ በፈረንጆቹ 2024 ታህሳስ ወር ያለ ፍቃድ ገብቶ የጥገኝነት ጥያቄ አቅርቦ ነበር። ይህ ጥያቄ እስኪመረመር ድረስ በህግ መሰረትና አግባብ በአገሪቱ ውስጥ እንዲቆዩ ተፈቅዶላቸዋል። ቤተሰቡ በሚኒያፖሊስ አቅራቢያ በኮሎምቢያ ሃይትስ ከተማ ይኖሩ ነበር። ሊያም በቅድመ መደበኛም ትምህርት ቤትም እየተማረ ይገኝ ነበር። ቤተሰቡ ሁሉንም የፍርድ ሂደት በሚገባ እየተከታተሉ ይገኛሉ። በፈረንጆቹ አቆጣጠር ጥር 2026 የአይሲ መኮንኖች ሊያምንና አባቱን በኮሎምቢያ ሃይትስ ቤታቸው አጠገብ ይዘዋቸዋል። ልጁ ከትምህርት ቤት ገና ወደ ቤቱ መመለሱ ነበር። በአካባቢው ያሉ ሰዎች ያነሱት ፎቶ እንደሚያሳየው ከሆነ ሊያም ሰማያዊ የጥንቸል ኮፍያና የስፓይደርማን ቦርሳ ይዞ ቆሞ ነበር ይላሉ። በዙሪያውም ብዙ የአይሲ መኮንኖች ከበውት ነበር። የፖሊስ መኮንኖቹን ሲያይ አባቱ ልጁን መኪና ውስጥ ጥሎት እንደሮጠ መረጃዎች ያሳያሉ። አንድ የፖሊስ መኮንን ከልጁ ጋር መኪና ውስጥ ሲቆይ ሌሎቹ አባቱን ተከታትለው ለመያዝ ተሽቀዳድመው ሩጠው ነበርና አባቱንም በቁጥጥር ስር አዋሉት። ይሁን እንጂ አባት የፈለገ ምንም ነገር ቢመጣበት ልጁን ጥሎ መሮጥ እንደሌለበት በርካቶች ትችታቸውን ሰንዝረዋል። ህፃኑ ሊያምን ደግሞ በሩን እንዲያንኳኳ የአይሲ ፖሊሶች አዘዙት። እናቱ በመስኮት ብቅ ብላ ልጁ በበረዶ ላይ ቆሞ እያለቀሰ ተመለከተችው። ነገር ግን በሩን ለመክፈት አልፈቀደችም። የልጁ ብርድ ላይ መቆምም አላሳሰባትም። በልጇም አልደነገጠችም ነው የተባለው። በርግጥ የሊያም እናት በሩን ያልከፈተችበት ዋና ትልቅ ምክንያት ነበራት። የአይሲ ፖሊሶች እኔንም ያስሩኛል እኔንም ይይዙኛል የሚል ከፍተኛ ፍርሃትና ድንጋጤ በውስጧ እንደነበር በርካቶች ሐሳብ አስተያየታቸውን ሰጥተዋል። ይሁን እንጂ የፈለገ ፍርሃትና ድንጋጤ ቢኖርም የፈለገ መድፍ ቢደቀን የፈለገ የአይሲ ፖሊስ ቢሰበሰብ ወላጅ እናት እንዴት በልጇ ጨክና ልጇን በሩን አልከፍትልህም ትለዋለች? ይህ በርካቶችን አነጋግሯል። ምን አይነት የጭካኔ ጥግ ነውም ተብሏል። ልጁን ውሰዱት፣ ልጁን እሰሩት፣ እንደፈለጋችሁ አድርጉት እኔ ግን እናንተ ስለምትይዙኝ ስለምፈራም በሩን አልከፍትላችሁም ብላም በልጇ ጨክናለችም ተብሏል። በዚህ መሃል ህፃኑ ሊያምን ኃላፊነት ወስዶ የሚይዘው ሰው ጠፋ። ጎረቤት ተውት ለመሄድ ቢፈልጉም አባቱ ከኔ ይቆይ በማለት ልጁን አብረው ከአባቱ ጋር አስረው ከሚኒሶታ ወደ ቴክሳስ እንዲወስዱት ተገደዋል። አባቱ ልጁን ጥሎት ከሮጠ በኋላ የአይሲ ፖሊሶች ተከታትለው ሲይዙት መያዙን ካመነና ካረጋገጠ በኋላ ግን ልጄን ከኔ ጋር ይቆይ የትም ትቼው አልሄድም፣ እናቱ በሩን ካልከፈተችለት ማንም ሊይዘው የሚችል ሰው የለምና ከኔ ጋር አብራችሁ እሰሩት ሲል ተሰምቷል። ይሁን እንጂ መጀመሪያ ላይ ግን ልጁን ጥሎት ሩጧል። ልጁ አደጋ ቢደርስበትስ? አንዳች አስቸጋሪ ነገር ቢገጥመውስ? አስቡት እስኪ ልጆቻችን ይዘን አንድ አስፈሪ አውሬ ከፊት ለፊት ቢመጣም እኛ መሮጥ አለብን ልጁን ትተን ወይስ ምን ማድረግ አለብን የሚለውን እንደ ወላጅ አባት እንደ ወላጅ እናት ሁናችሁ
አስቡት። የወላጆቹም ጭካኔ አለበት፣ የአይሲ ፖሊሶችም ጭካኔ አለበት። የሁለቱም የጭካኔ ጥግ በልጁ ላይ ተንጸባርቋል። የቤተሰቡ ጠበቆች የአይሲ መኮንኖች ልጁን ተጨማሪ የቤተሰብ አባልን ለመያዝ እንደ መሳሪያ አድርገው ተጠቅመውበታል ሲሉ ከሰዋል። ይህም ሕፃኑን ወደ ቤት እንዲያንኳኳና በሩን እንዲያስከፍት ተጨማሪ ሰዎቹንም ለማሰር እንዲያግዛቸው እንደ መሳሪያ ተጠቅመውበታል ሲሉ ሪፖርት አድርገዋል። የሀገር ውስጥ የደህንነት መምሪያ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ይህን ክስ ግን አጣጥሎታል፣ ውድቅ አድርጎታል። ሆኖም ሊያምና አባቱ በፍጥነት ወደ ደቡብ ቴክሳስ የቤተሰብ መኖሪያ ማዕከል ሳውዝ ቴክሳስ ፋሚሊ ሬዚደንሻል ሴንተር በዲሊ እንዲወሰዱ ተደርገዋል። ቴክሳስ ከደረሱ በኋላ ደግሞ ሌላ የስር ማቆያ ወይም የስደተኞች ማቆያ ቤተሰብን ጭምር ማቆያ ወዳለበት አንድ ተቋም ዲሊ ወደሚባል ተቋም ተወስደው ታስረዋል። አስቡት እንግዲህ ከዚህ ከሚኒሶታ ከሴንት ፖል ማለት ነው ከሚኒሶታ ተነስተው ከሴንት ፖል ወደ ቴክሳስ ነው የተወሰዱት። በግምት ከ2000 በላይ ኪሎ ሜትር ይሆናል። በአውሮፕላን ጉዞ ደግሞ ወደ 3 ሰዓት አካባቢ የሚወስድ ነው። ይህን ሁሉ ጉዞ አንድ ሕፃን ልጅ በአይሲ ፖሊሶች ታስሮ ተወስዷል። እጅግ አሳዛኝ ልብ ሰባሪ ክስተት ሆኖ አልፏል። ታሪኩ አላለቀም። ጥር 22 በፈረንጆቹ አቆጣጠር ማለት ነው 2026 ሊያምና አባቱ በዲሊ መኖሪያ ማዕከል በእስር ማዕከሉ ማለት ነው እንደሚገኙ ከተረጋገጠ በኋላ ልጁ በጣም እንደተጨነቀ እንዳልበላና እንዳልጠጣ እንቅልፍም እንዳልወሰደው ልጁን ወይም ሕፃኑን የጎበኙት የአይን ምስክሮች ተናገሩ። ጥር 27 2026 በፈረንጆቹ አቆጣጠር የፌዴራል ዳኛ ፍሬድ ቢዮሪ ሊያምና አባቱ እስከ ቀጣዩ ትዕዛዝ ድረስ እንዳይወሰዱ ዲፖርት እንዳይደረጉና ለሌላ አካል ተላልፈው እንዳይሰጡ ጥብቅ ትዕዛዝ አስተላለፈላቸው። ጥር 28 2026 በፈረንጆቹ አቆጣጠር የቴክሳስ የኮንግረስ አባል ጆኪን ካስትሮ ከሌሎች የዲሞክራቲክ አባል ጋር በመሆን ወደ ዲሊ የቤተሰብ ማቆያና የስደተኞች ማሰሪያ ማዕከል ተጉዞ ሊያምንና አባቱን ጎበኘ። ካስትሮ ልጁ በጣም እንደተጨነቀ እንደታመመና ከፍተኛ ችግር ውስጥ ዲፕሬሽን ውስጥ እንደሆነ አረጋግጠው ተመለሱ። ጥር 30 2026 በፈረንጆቹ አቆጣጠር በዲሊ ማዕከል ፊት ለፊት ተቃዋሚዎች ከፍተኛ ሰልፍ አደረጉ። መቼም እኛ ስደተኞችን እየታደጉን ያሉ ተቃዋሚዎች ናቸው። እስከ ሞት ድረስ ህይወታቸውን አሳልፈው እየሰጡ ያሉ እነሱ ናቸው። ለኛ በአሜሪካን ሀገር በህይወት ለመቆየት በአሜሪካን ሀገር ለመቆየታችንም እንደ ትልቅ ዋስትና የሆኑን በአሁኑ ሰዓት ዲሞክራቶችና ተቃውሞ የሚያነሱ ትውልድ አሜሪካውያን ናቸው። ሪፐብሊካንማ በእኛ ላይ ወስነዋል። ሪፐብሊካንማ በእኛ ላይ ጨክነዋል። ሪፐብሊካን እኛን ማየት አይፈልጉም። ስደተኛ የሚባል ቃል መስማትም አይፈልጉም። ጨካኞች ሁነውብናል። አሁን ህይወታችን እየታደጉልን ያሉት ዲሞክራቶች ናቸው። የመኖር ያለመኖር ጉዳይ ስለሆነ አሜሪካን ሀገር ሰርተን የመኖር ያለመኖር የህይወት የህልውና ጉዳይ ስለሆነ ወደድንም ጠላንም አሁን እኛ ስደተኞች ሙሉ ድጋፋችን ለዲሞክራቶች ነው። ለኛ የቆሙልን እነሱ ናቸው። እናም ከፍተኛ ሰላማዊ ሰልፍ ተደረገ። ይህ ህፃን በታሰረበት አካባቢ እጅግ ከባድ የሆነ ረብሻ ተፈጠረ ነው የሚለው። ጥር 31 2026 በፈረንጆቹ አቆጣጠር ዳኛ ቢዮሪ በጣም ጠንከር ያለ ቃል በትዕዛዝ አወጣ። ሊያምና አባቱ ወዲያውኑ እንዲፈቱና በተቻለ ፍጥነት ከየካቲት 3 ባላለፈና ባልበለጠ ጊዜ እንዲፈቱ ከፍተኛ ትዕዛዝ አስተላለፈ። ዳኛው የመንግስትን ተግባር በጣም የተሳሳተ ነው ብለው ተቹት። መንግስትን የተቸ ዳኛ፣ ቆራጥ ዳኛ ማለት እንደዚህ ነው። ለፍትህ የሚቆም ነው ዳኛ ማለት። ለፍትህ፣ ለተበደሉ፣ ለተገፉ፣ ለምስኪኖች የሚቆም የሚፈርድ ዳኛ በሰማይም በፈጣሪ ዘንድም ጥሩ ፍርድ ያገኛል፣ መልካምነትን ያገኛል፣ ገነትን ያገኛል ማለት ነው። አንዳንድ ዳኞች አሉ ከጊዜው ጋር የሚነፍሱ ከፖለቲካው ጋር የሚነፍሱ እነሱ አሉ። አሁን አንድ ዳኛ በቅርቡ ከትራምፕ ጋር በመሞዳሞድ በሚኒሶታ አጠቃላይ በአሜሪካ ያለው የአይሲ በተለይ ደግሞ በሚኒሶታ የአይሲ ፖሊሶች ኦፕሬሽን ሜትሮ ሰርጅ የሚባለው እንዲቆም ብትጠየቅም እንኳን መቀጠል አለበት ብላ በይናለች። የሰብአዊ መብት ጥሰት እየተደረገ ነው። ቤተሰብ ከልጁ እየተለያየ ነው። ስደተኞች እየተጨነቁ ነው። ሁኔታው አስጨናቂ ነው። ግለሰቦችም በጥይት ተተኩሶ እየተገደሉ ነውና የአይሲ ፖሊሶች ከቦታው ይውጡ ብትባል ዳኛዋ ግን የትራምፕን አቋም በማራመድ አይወጡም፣ ይሄ በቂ መረጃ አይደለም፣ ኦፕሬሽኑ ይቀጥል ስትል ፈርዳለች። እንደዚህ አይነት ፍርደ ገምድል የሆነ ዳኛም አለ። ይሄኛው ዳኛ ደግሞ ዳኛ ቢዮር የሚባለውን ደግሞ ተመልከቱት።
የህፃኑ ሁኔታ በግፍ ነው፣ በስህተት ነው የታሰረው። የአሜሪካ መንግስት የአይሲ ኦፕሬሽን የተሳሳተ ነው ሲል ልጁን በነፃ እንዲለቀቅ አድርጎታል ይላል። በዚያው ምሽት ኮንግረስማን ካስትሮ ሊያምንና አባቱን ከዲሊ ወይም ከቴክሳስ ተቀብለው ወደ ሳን አንቶኒዮ ኤርፖርት አደረሱት። እዛው ነው፣ ቴክሳስ ውስጥ ነው። ሁለቱም ሳን አንቶኒዮ የሚገኘውም ቴክሳስ ውስጥ ነው። ዲሊ የሚባለው የጭቆና የግለሰቦች ማሰሪያ፣ የስደተኞች ማሰሪያ፣ የህፃናት ማቆያም ተብሎ የተቀመጠው፣ የቤተሰብ ማቆያም ተብሎ የተቀመጠው እሱም እዛው ቴክሳስ ውስጥ ነው የሚገኙት። ሁለቱም ቴክሳስ ግዛት ውስጥ ነው የሚገኙት። እንግዲህ ከዚህ የቤተሰብ ማቆያ ርቀት አለ። ይሄኛው ደግሞ ወደ ሳን አንቶኒዮ አውሮፕላን ማረፊያ የዲሞክራቱ የኮንግረስ ማን የሆነው ራሱ ካስትሮ ይዟቸው መጣ ማለት ነው። ይሄ በጣም ደስ የሚል ነው። እንግዲህ ይሄ ነው ከንጹሃን ጎን ከተገፉ ጎን መቆም ማለት ይሄ አይደለም እንዴ ታዲያ? ዲሞክራቶች እኮ ዝም ብለው አይደለም የሚጮሁት፣ በአደባባይ ዝም ብለው መጮህ መቃወም አይደለም። በተግባር ህፃኑን ሂደው ከናባቱ ይዘውት መጡ። በራሳቸው ገንዘብ ራሳቸው ፈንድ አድርገው ማለት ነው። የካቲት 1 ከ1 እስከ 2 ማለት እንችላለን 2026 በፈረንጆቹ አቆጣጠር ወይም ፌብሩዋሪ 1 አፕ ቱ ማለት ነው 2026 ቤተሰቡ ወደ ሚኒሶታ ተመልሰዋል ይላል። ሊያም ወደ ትምህርት ቤቱ ተመልሶ መማር ጀምሯል። ጉዳዩ በአሜሪካ ውስጥ ትልቅ ውይይት እና ትልቅ ክርክር እንዲሁም ትልቅ ድንጋጤና ሐዘን ፈጥረዋል። ይህ ጉዳይ የስደተኞች ፖሊሲ፣ የህፃናት መብትና የአስተዳደር ተግባራት ላይ ጥብቅ ቁጥጥር እንደሚያስፈልግ ጥያቄ አስነስቷል። በዚህ ተደመደመ እንግዲህ የህፃኑ ታሪክ። አስቡት፣ እናትም የአይሲዩ ፖሊሶችንና መታሰርን ፈርታ ጥላው ነበር። አባትም ጥሎት ሩጦ ነበር። የአይሲዩ ፖሊሶች ምንም ቢሆን እንኳን ልጁን ማሰር፣ አሁን የአይሲዩ ፖሊሶች በነገራችን ላይ እዚህ ላይ በእነሱ ለመፍረድም ግራ የሚያጋባ ነገር አለው። በእርግጥ ግራ የሚያጋባ ነገር አለው። ነገር ግን የአይሲዩ ፖሊሶች አባትየውንም ትተው ቢሄዱ ኑሮ ልጁ አይታሰርም ነበር። ትልቁ ነጥብ እዚህ ላይ ነው። ነገር ግን አባቱን ፈለጉ። አባቱን ወንጀለኛ ነው ብለው ለማሰር ፈለጉ፣ ህገወጥ ነው ብለው። ነገር ግን ህገወጥ አይደለም። ወደ አሜሪካን ሀገር ከገባ በኋላ አሳይለም ጠይቆ የአሳይለም ኬዙን በፍርድ ቤት እየተከታተለ ያለ ግለሰብ ነው። ስለዚህ የቤተሰቡን ጫና፣ የልጁን ሁኔታ ተረድተው አባቱን ጥለውት ቢሄዱ ኑሮ ልጁ በዚህ ደረጃ አይጎዳም ነበር። የአይሲዩ ፖሊሶች ግን የወሰኑት ውሳኔ ምንድን ነው? አባቱንም ጥለን አንሄድም፣ በሩ የማይከፈት ከሆነ እናቱ ልጁን የማትቀበልን ከሆነ አባቱንም ልጁንም ወስደን እስር ቤት እንጥላለን ብለው ወሰኑ። ይህ ነው ትልቁ ስህተት። አባቱን ጥለው መሄድ ነበረባቸው። ይህ ቢሆን ልጁ ለ12 ቀን ሙሉ ምግብ ሳይበላ ሳይጠጣ በጭንቀት አይቆይም ነበር ማለት ነው። የእናትየዋ ትልቁ ጥፋት ደግሞ የፈለገ የአይሲዩ ፖሊስ እንኳን ቢመጣ፣ መድፍ እንኳን ቢተኮስ እናት እኮ በልጁ አትጨክንም። እኔን ፊት ግደሉኝ እኮ ነው የምትለው። ይቺ እናት አልወለደችውም እንዴ ጋይስ? በጣም እኮ አነጋጋሪ ነገር ነው። የጠቢቡ ሰለሞን ጉዳይ እየመጣ ነው። ጠቢቡ ሰለሞን ሁለት እናቶች በአንድ ህፃን ተጣሉና ወደ ጠቢቡ ሰለሞን ለፍርድ ቀረቡ። ከቀረቡ በኋላ ምንድነው የተደረገው? ጠቢቡ ሰለሞን ጠቢብ ስለነበር የእናቶቹ ዋና ምክንያት ልጁ የኔ ነው የሚል ግጭት ውስጥ ገብተዋል። አንደኛዋ ግን ልጁ የእሷ እንዳልሆነ በደንብ ታውቅ ነበር። በውሸት ነው ለክርክር የቀረበችው። አንደኛዋ ትክክለኛ ወላጅ እናት ናት፣ አንደኛዋ አይደለችም። በሎጂክም መቼም አንድ ህፃን ልጅ ከሁለት እናቶች ሊወለድ አይችልም። ጠቢቡ ምን አደረጉ? ጠቢቡ ሰለሞን ምን አደረገ? ትልቅ ሰይፍ አመጣና በሉ እኔ ይሄ ልጅ በዚህ ሰይፍ ከሁለት ቆርጬ አንዱን ለአንደኛይቱ እናት አንደኛውን ቁራጭ ደግሞ ለአንደኛይቱ እናት አርጌ ላካፍል ነውና በዚህ ፈርሙ፣ ተስማሙ የሚል መልእክት አስተላለፈ ጠቢቡ ሰለሞን። ወላጅ እናት የሆነችው ወይ በጭራሽ ልጄንማ በሰይፍ አላሰነጥቅም፣ የፈለገው ይሆናል እንጂ ሊሆን አይችልም የሚል ንግግር አወጣች። አንደኛዋ አዎ ንጉሥ ሆይ ጌታዬ ሆይ ሺህ ዓመት ንገሱ፣ በሉ በሰይፍ ቆረጡና ለኔ የሚደርሰኝን የልጄን የአካል ክፋይ ስጡኝ ስትል ተናገረች። ጠቢቡም ፍርዱን ፈረዱ። ጠቢቡ ሰለሞን ፍርድ ፈረደ። በልጅሽ የጨከንሽ የተቆረጠ የሰውነት ክፍል ለአንቺ ልጅ ሊሆንሽ ነው ወይስ ላይሆንሽ ነው? አንቺ ትክክለኛ የልጁ እናት ስላልሆንሽ ተበይኖብሻል። አንቺ ከዚህ ገለል በይ፣ ልጅሽ እንዳልሆነ አረጋግጫለሁ ብለው ጠቢቡ ፈረዱ ይባላል። ይህች እናትም የፈለገ የአይሲዩ ፖሊስ እንኳን ቢኖር እኔን እሰሩኝ እንጂ ልጁ ከቤት ይቅርልኝ፣ አብሬው ታሰራለሁ አለማለቷ
በጣም የሚገርም ነው። እኔንም አብራችሁ ሰሩኝ አለማለቷ በጣም አስገራሚና ጨካኝ እናት አስብሏታል። አባትየውም ቢሆን በኋላ ከያዙት በኋላ ስለጨነቀው እንጂ ልጁን ጥሎት ሩጦ ነበር። ምንም ጥያቄ የለውም። ይሄ ነው አሳዛኝ አስለቃሽ የስደት ታሪክ። በስደት ታሪክ ውስጥ በአሜሪካ ምድር ጠባሳ ጥሎ ያለፈው ታሪክ ይሄ ነው። ወደ ቀጣዩ ዜናና መረጃ አልፈናል። በስደት ላይ ያለ ሰው መቼም ቆሞ አይራመድም፣ በኩራት አይናገርምና ከወደ እንግሊዝ ደግሞ ለስደተኛ ትውልደ ኢትዮጵያውያን መጥፎ ዜና ተሰምቷል። በተለይ ደግሞ ህገወጥ ለሆኑና ሰነድ ለሌላቸው ለነሱ እጅግ መጥፎ የተባለ ዜና ነው የተሰማው። ዝርዝሩን ሙሉውን ላስደምጣችሁ ነው፣ ላነብላችሁ ነው ዜናውን ያወጣው ደግሞ ሮይተርስ ነው። የብሪታንያ የውጭ ጉዳይ ሚኒስቴር እንደተናገሩት ሰኞ ቀን ወደ ኢትዮጵያ በሚያደርጉት ጉብኝት የአፍሪካ ቀንድ ክልል ዜጎች ወደ ዩናይትድ ኪንግደም ለመድረስ የሚያደርጉትን የስደተኞች ቁጥር ጭማሪ ለመቀነስ በሚያስችሉ እርምጃዎች ላይ ከፍተኛ ትኩረት አድርጋ እንደምትንቀሳቀስ ተዘገበ እና ይጀምራል። እንግዲህ ወደ ኢትዮጵያ የሄደችው ዩቤት ኩፐር ትባላለች። ዩቤት ኩፐር ነው የምትባለው። እንደተናገረችው ነው የሚለው የስራ ዕድል ፈጠራ አጋርነቶች ሰዎች ከኢትዮጵያ እንዳይለቁ የሚያደርግ በመሆኑ እንዲሁም የተጠናከረ የህግ ማስከበር ትብብር የሰዎች አሸባሪ ቡድኖችን ለመከላከልና በብሪታንያ መቆየት መብት የሌላቸውን ስደተኞች ትላለች በፍጥነት በአስቸኳይ ነው የምትለው በፍጥነት በአስቸኳይ መመለስ አስፈላጊ መሆኑን ገልጻለች ትላለች። ይሄ ነው እንግዲህ እሷ የገለጸችው ይሄ ነው። በፍጥነትና በአስቸኳይ እንግሊዝ ሀገር የመቆየት መብት የሌላቸውን ህገወጥ ሰነዶች ወይም በህገወጥ መንገድ ህጋዊ ሰነድ የሌላቸውን ትውልድ ኢትዮጵያውያንን ከእንግሊዝ ሀገር በፍጥነት አባረን ወደ ኢትዮጵያ ልናስገባ ስለሆነ የኢትዮጵያ መንግስትና ህዝብ ተቀበሉን፣ ቦታ አዘጋጁላቸው እያለች ነው። ቀድማ ስንት ትውልድ ኢትዮጵያውያን በባህር አቆራርጠው ከሄዱ በኋላ ብዙም ሳይቆዩ ይሄ ደረሰባቸው። ስለ ቁጥሩ፣ ስለ ብዛቱ፣ ስለ ፐርሰንቱ ገና ልንመጣ ነው። የህገወጥ ስደት ኢኮኖሚያዊ ምክንያቶችና በዓለም ዙሪያ በሰዎች ንግድ ዘርፍ የሚያገኙ ወንጀለኞች ቡድኖችን ለመቋቋም እየሰራን ነው ካለች በኋላ ይህም በኢትዮጵያ ውስጥ ንግድን ለማሻሻልና በሺዎች የሚቆጠሩ ጥሩ ስራዎችን ለመፍጠር አዳዲስ አጋርነቶችን አካተን እየሰራን ነው አለች። ሰዎች አደገኛ ጉዞዎችን ከመጀመር ይልቅ በሀገራቸው ውስጥ የተሻለ ህይወት እንዲኖራቸው የሚያስችል ነው። ይህ መልካም አጋጣሚ ነው። ይህን ማድረጓ አሪፍ ነው። ግን ባህሩን አቋርጠው እንግሊዝ የገቡትን ትውልደ ኢትዮጵያውያን እንደምንም እዛው አኮሞዴት አድርጋ ማስቀረት ነበረባቸው ነው። ወደፊት እንዳይመጣ ግን ሙሉ በሙሉ መንገዱን መዝጋት ጥሩ ነው። ይሄን ነበር ማድረግ የነበረባት። ተከታታይ የብሪታንያ መንግስት ህገወጥ ስደትን ለመቆጣጠር ሞክሯል አለች በመግለጫዋ። ይህም ጉዳይ አንድ ትልቅ ዘመቻ ልክ በአሜሪካ አሁን ማስ ዲፖርቴሽን እንደሚሉት ፕሬዚዳንት ትራምፕ እንዲሁም ኦፕሬሽን ሜትሮ ሰርጅ ብለው በአሜሪካን ሀገር እንዳወጡት በእንግሊዝ ሀገርም ደግሞ ፖፑሊስት ይባላል። ፖፑሊስት ዘመቻ በይፋ በአሜሪካን ሀገር በእንግሊዝ ሀገር ማለት ነው ተጀምሯል። ፖፑሊስት ዘመቻ ብለው በይፋ ጀምረናል ትላለች። ልክ እንደ አሜሪካ ሊሆን ነው። ምንም ልዩነት የለውም። ባለፉት 2 ዓመታት አለችና ትልቁን ነጥብ ልትናገር ነው። በትናንሽ ጀልባዎች የእንግሊዝን ሰርጥ ካቋረጡ ሰዎች ውስጥ 30% የሚሆኑት ከኢትዮጵያ፣ ከኤርትራና ከሶማሊያ፣ ከሱዳን ከአራቱ ሀገር የመጡ እንደሆኑ ለማረጋገጥ ተችሏል ብላለች። ስንት ፐርሰንት? 30%። ይሄ ከፍተኛ ቁጥር ነው። እንግሊዝ ውስጥ አስቡት እስኪ አሁን እንደው ዝም ብለን እንዲሁ ራፍሊ 100,000 ስደተኛ ቢኖር 30% ማለት 30,000 አካባቢ የሚሆኑት እንግዲህ ከኢትዮጵያና ከኤርትራ ከሶማሊያ የሄዱ ናቸው ማለት ነው። ከ30,000 ውስጥ ደግሞ 20 ምናምን ሺህ የሚሆነው ትውልደ ኢትዮጵያ ሊሆን ነው ማለት ነው። ይሄን ሁሉ ቁጥር ነው በባህር በትንንሽ ጀልባ አቋርጠው የመጡትን በሙሉ ሰነድ የሌላቸውን ወደ ሀገራቸው መመለስ ግድ ሆኖብናል ነው ያለችው። ግድ ሆኖብናል። ያው ከአሜሪካ ትንሽ ሻል የሚለው ነገር ኢትዮጵያ ውስጥ እነዚህ ሰዎች ከተመለሱም በኋላ ወደፊትም እንዳይሄዱ ፕሮጀክት ቀርጻለች። ይሄ ትንሽ ደስ የሚል ፓርት አለው። ምንም እንኳን ለማባረር ለስደተኞች ቦታ የለንም ቢሉም እንግሊዞች በተለይ ህገወጦችን በባህር አቋርጠው የሚመጡትን አንቀበልም ቢሉም እንኳን ኢትዮጵያ ውስጥ ደግሞ ለስደተኞች የሚሆን ትውልደ ኢትዮጵያውያን እንዳይሰደዱ የሚጠቅም ፕሮጀክት
ኢኒሼት አድርጋ ሄዳለች። እሱ ደስ የሚል ነገር ነው። በኢትዮጵያ የስራ ዕድል ፈጠራን ለማጠናከር ኩፐር እንደተናገረችው ከኢትዮጵያ ጋር በግሪድ ወርክስ የሚባል አንድ ትልቅ ፕሮጀክት ጀምራ በተመራ 2 የኤሌክትሪክ ማስተላለፊያ ፕሮጀክቶችን ወደፊት ለመውሰድ ስምምነት ፈርማ ለዚህም የሚሆን ከፍተኛ የእንግሊዝ ፓውንድ መድባ ሂዳለች ይላል። 17 ሚሊዮን የሚደርስ የእንግሊዝ ፓውንድ ተመድቧል። 17 ሚሊዮን የሚሆን የእንግሊዝ ፓውንድ ለዚህ ፕሮጀክት ተመድቦ 68,000 የሚሆኑ ትውልድ ኢትዮጵያውያንን የስራ ዕድል የሚፈጥር ብሎም የስራ ዕድል መፍጠር ብቻ ሳይሆን አብሮም የተመጣጠነ ምግብ እጥረት ለመቅረፍ ለተፈናቀሉ ሰዎች ለነዚህ የሚሆን ነው። አጠቃላይ ለስደተኞች ለተፈናቀሉ ሰዎች የተመጣጠነ የምግብ እጥረት ላለባቸው ሁሉ የሚሆን ለ68,000 ሰው ሌላ ፕሮጀክት ደግሞ ቀርጻ ይዛለች። እንዲሁም ግሪድ ወርክ የሚባል ደግሞ 17 ሚሊዮን ፓውንድ በጀት ይዛለች ማለት ነው። የነሱ ይሻላል። ትንሽ ሻል የሚለው ነገር ምንድነው? ከእንግሊዝ ሀገርም ዲፖርት የሚደረጉም ካሉ ወደፊትም ወደ እንግሊዝ ሀገርም እንዳይሄዱ የሚያስችል ፕሮጀክት በትንሹ ኢትዮጵያ ውስጥ ለመቅረጽ ተሞክሯል። አዝማሚያው ግን ከዚህ በኋላ ምዕራባውያን ነጮች ያደጉ ዲቨሎፕድ ካንትሪስ የምንላቸው ስደተኛ እንደማይፈልጉ እየተናገሩ ነው። ለስደተኛ ያላቸው ፍላጎት ዜሮ እንደሆነ፣ ስደተኞች ሂደው ስራ እንደተሻሟቸው፣ የውልደት መጠን ቀንሷል፣ የስራ አጥ ቁጥር ማለት የስራ ብዛት እዛ የሰው ኃይል እጥረት አለ ምናምን እንግሊዝ ሀገር አሜሪካ ሀገር የሚባለው ወሬ ነው። ይሄ ዝም ብሎ አንዳንድ መረጃዎች ሊሆኑ ይችላሉ። መንግስታት ግን እያወጡ ያሉት መረጃ የሚያሳየው ስደተኛ አንፈልግም ነው። ስደተኛ አንፈልግም ብለዋል። ትልቁ መፍትሄ ኢትዮጵያ አሁንም ራሷን መቻል አለባት። ከኢትዮጵያ ጎን መቆም ያስፈልገናል። ተረባርበን የኢትዮጵያን ኢኮኖሚ ማሳደግ ያስፈልጋል። ስለዚህ ስደት በእኛ ይብቃ ብለን በተለይ በባህር የምትሄዱ እባካችሁን መትረፍ አለመትረፋችሁን ሳታረጋግጡ ባህር ላይ ስንት ሰው ሙቶ በሚቀርበት ሁኔታ በባህር ወደ እንግሊዝ ሀገር ወደ አውሮፓ የምትሄዱ በተለይ እባካችሁን ጥንቃቄ አድርጉ። በተለይ በአሁኑ ሰዓት ትውልደ ኢትዮጵያን ኢትዮጵያ ውስጥ ያላችሁ በሙሉ መልእክት እንንገራችሁ። ከዚህ ከአሜሪካ መልእክት እናስተላልፍላችሁ። በባህር ስደትን እንዳትሞክሩት። በተለይ ወደ አውሮፓ ሀገር መልሰው ነው የሚሰዷችሁ። ምንም ጥርጥር የለውም። ይሄው የውጭ ጉዳይ ሚኒስቴሯ በቀጥታ ኢትዮጵያ ውስጥ ለዚህ ብላ ነው የተጓዘችው። ስደተኛ አትላኩብን በባህር። የኢትዮጵያ መንግስት የመጡትን ስደተኞችም ልንመልስ ነው ተቀበለን ብላ ነው የመጣችው። ይሄን ታሳቢ እንድታደርጉ ነው። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ለትውልደ ኢትዮጵያውያን ሀገር ቤትም ላሉ አሜሪካም ላሉ በተለያየ ዓለም ለሚገኙ ጠቃሚና ወሳኝ የሆነ የዜናና የመረጃ ጊዜ ብለን ያቀረብነው ይሄን ይመስል ነበር። በሌላ ዜናና መረጃ እስከምንመለስ በያላችሁበት ሰላም ቆዩ እያልን የዩቲዩብ ቻናሉን ግን ሰብስክራይብ ሳታደርጉ የምትመለከቱ ብዙዎች ናችሁና ሰብስክራይብ አርጋችሁ የደወል ምልክቷን መጫን ምንም አያስከፍልም። እናንተ ብቻ ሳትሆኑ እስኪ ጓደኞቻችሁን ቤተሰቦቻችሁን ሰብሰብ ስትሉ ሰብስክራይብ አስደርጉን። ከአንድ በላይ አካውንት ያላችሁ ደግሞ በ2 በ3 አካውንት ሰብስክራይብ አድርጉን። ይሄን ዛሬውኑ እንድታደርጉልን የቤት ስራ እየሰጠን ይህ የዩቲዩብ ቻናል በተለይ ዲያስፖራ ትውልደ ኢትዮጵያውያን አሜሪካን ሀገር በብዛት አሜሪካን ሀገር ላይ ነው የምናተኩረው። ከአሜሪካ ውጭ ያሉትንም ቢሆንም በስደተኞች ዙሪያ መረጃ በመስጠት ልዩ መረጃ በመስጠት ለትውልደ ኢትዮጵያውያን የሚሰራ ብርቱ ሚዲያ ሆኖ ተሰይሟል።